የሃይማኖት ተቋማት ብዙሃን መገናኛዎች ከግጭት አባባሽ ጉዳዮች እንዲርቁ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ አሳሰበ። ቢሮ አክሎ መገናኛ ብዙሃኑ ሃይማኖታዊ ስብከቶችን ከማሰራጨታቸው አስቀድሞ የሌሎችን ቤተ እምነቶች አስተምሮች የሚያኮስሱ አለመሆናቸውን ማረጋገጥ ይኖርባቸዋል ብሏል። ይህ በተባለበትና ከ70 በላይ የሃይማኖት ተቋማት መገናኛ ብዙሃን ከተውጣጡ የሚዲያ ባለሙያዎች ጋር በተደረገው ውይይት ላይ ፍስሐ ደሳለኝ ተገኝቶ ነበር። ዝርዝር አለው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ከአዲስ አበባ ከተማ የሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ ኮሚኒኬሽን ቢሮ ጋር በመተባበር የሃይማኖት ተቋማት መገናኛ ብዙሃን ለሰላም እሴት ግንባታ ያላቸው ሚና በሚል ርዕስ የውይይት መድረክ አካሂዷል። በዚሁ መድረክም የሃይማኖት መገናኛ ብዙሃን ይዘቶች አብሮነትን ያስቀደሙና የሌላውን እምነት ያከበሩ እንዲሁም ሰላማዊ ትውልድ የማነጽ ኃላፊነታቸውን ያልዘነጉ ሊሆን ይገባል ተብሏል። በመድረኩ የውይይት መነሻ ጽሑፍ ያቀረቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር መምሪያና የቅዱስ ሲኖዶስ የኮሚኒኬሽን ኃላፊ ዳንኤል ሰይፈ ሚካኤል የሃይማኖት ተቋማት መገናኛ ብዙሃን ሁለት ዋና ኃላፊነቶች አሉባቸው ብለዋል። ግጭቶች ሲነሱ፣ ሰላም መደፍረስ ሲመጣ፣ በማህበረሰብ ውስጥ የእርስ በርስ ትስስሩን የሚንዱ ጉዳዮች ሲፈጠሩ ሁለት ነገሮች የሃይማኖት ተቋማት መስራት አለባቸው፣ ሚዲያዎቻቸው ማለት ነው። አንዱ በራሳቸው በሃይማኖት ተቋማት ውስጥ የሚፈጠሩ በተቋማት ውስጥ የሚፈጠሩ ፋፍተው ተቋማቱን ሳያጠፉ ተቋማቱን ሌላ ገጽታን ሳይሰጧቸው በተቋማት ውስጥ መፍትሄ እንዲያገኙ የማድረግ ግዴታ አላቸው። ከዚያ ደግሞ በእምነት ተቋማቶች መካከል በዚህ ዓለም ላይ እንግዲህ ወጥቶ ወርዶ አምርቶ ለፍቶ ሰርቶ መኖር ሁሉንም አንድ የሚያደርገው ነገር ነውና ለማህበረሰብ ትስስር ትልቅ አስተዋጽኦ አላቸው። በሶስተኛ ደረጃ ደግሞ የሰው ልጅ ለሆነው ሁሉ ስነ ፍጥረት ለሆነው ሁሉ ትልቅ ግዴታ አለባቸው። እነዚህን መወጣት ዋናው መሰረት ነው ይላል ኃላፊው። አክለውም ለሃይማኖት መገናኛ ብዙሃን ሀገሪቱ ሕጋዊ እውቅና የሰጠችው ሚዲያዎቹ ለሀገራዊ የሰላምና የአብሮነት ግንባታ ያላቸውን ሚና በመገንዘብ ነው ብለዋል። ይሁንና አልፎ አልፎ የሃይማኖት መገናኛ ብዙሃን ይዘቶች አብሮነትን ያላስቀደሙና የሌላውን እምነት ያላገናዘቡ ለግጭት መነሹ የሚሆኑ ስብከቶችን እንደሚያሰራጩም ኃላፊው ጠቁመዋል። በተመሳሳይ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቤ ታምራት አበጋዝ አሁን ላይ በየመንገዱ የሚካሄዱ ስብከቶች የሌሎችን ቤተ እምነቶች አስተምህሮቶችና መለዮችን የሚያጥላሉ ስብከቶችና የጥላቻ ንግግሮች እንደሚስተዋልባቸው ገልጸዋል። አልፎ አልፎም በቤተ እምነቶች የሚካሄዱ መደበኛ የስብከት መርሃ ግብሮችም ከዚህ የጸዱ እንዳልሆኑ ገልጸው በተለይም የሃይማኖት መሪዎችና አስተማሪዎች ስብከቶቻቸው አብሮነትን የሚያጎለብቱና ሰላምን የሚያጸኑ መሆን ይጠበቅባቸዋል ሲሉ ተናግረዋል። ህዝባችን የሃይማኖት አባቱን ያከብራል። የሃይማኖት አባቶች ወጥተው ስለ ሰላም መናገር አለባቸው። ትውልዱን ማስተማር አለባቸው። ማብቃት አለብን፣ ማስተማር አለብን። ከአሉታዊ ነገር እንዲሸሹ እንደገናም ደግሞ ግጭት ቀስቃሽ ከሆኑ ነገር ራሳቸውን እንዲጠብቁና እንዲርቁ ሀገር መኖር አለበት እኮ ለማንኛውም ነገር እንዶ ለመጣላትም ለመገፋፋትም ሀገር ሰላም መሆን አለባት። በተረጋጋ ሀገር ውስጥ ሆነን የትኛውንም መነጋገር እንችላለን፣ መፍታት እንችላለን። ስለዚህ ያ የመነጋገር ባህል እንዲጎለብት የሃይማኖት አባቶች ወጥተው መልእክት ማስተላለፍ፣ ህዝቡን ማረጋጋት፣ የተጎዱትን ደግሞ መጠየቅ። ዋና ጸሐፊው አክለውም መገናኛ ብዙሃኑ በሀገሪቱ ዘላቂ ሰላም መቻቻልና አብሮነትን ማጠናከር የሚያስችሉ ጉዳዮች ላይ አበክረው እንዲሰሩና ይዘቶቻቸውም አብሮነትን ያስቀደሙና የሌላውን እምነት ያከበሩ እንዲሁም ለተቋማቱ የገንዘብ ለባለሙያዎች ደግሞ የአቅም ግንባታ ስራዎችን መስራት እንደሚያስፈልግ ጠቁመዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ ብርሃኑ ረታ በበኩላቸው መገናኛ ብዙሃኑ ትውልድ የማነጽና ሀገር የመገንባት ትልቅ ኃላፊነት እንዳለባቸው ጠቁመው በተለይም ግጭቶችና ልዩነቶችን ከሚያባብሱ ጉዳዮች በመውጣት በሰላምና በአብሮነት ግንባታ ጉዳዮች ላይ አበክረው እንዲሰሩ ጠይቀዋል። በደረስንበት ልክ ያለ ምህረት ተጠያቂነት እያሰፈንን ነው። ማነወር፣ ማቆሸሽ፣ ማጣጣል፣ ማራከስ፣ አንዱን በአንዱ ማስነሳት ምልክቶች ባየንበት ቁጥር እርምጃ እየወሰድን ነው። አጠናክረን እንቀጥላለን። ግን በዘላቂነት እንዴት እንምራው? እንዴት እንግራው? ሚዲያ መመራትም መገራትም አለበት። ሁለት ሰይፍ ባህሪ ስላለው እንደተነሳው ከዚህ አንጻር ይሄ ሚና መወጣት የሚያስችል ከሃይማኖት ተቋማት ጉባኤ ጋር
በጋራ ሆነን እየሰራን ያለነው ስራ አጠናክረን እንቀጥላለን። መገናኛ ብዙሃኑ በአማኞች መካከል ልዩነቶች ተፈጥረው ወደ ግጭት ከማምራታቸው በፊት ስለ ሰላምና አብሮነት እንዲሁም ወቅታዊ ሀገራዊ አውድን ያገናዘበ ስራ መስራት ይጠበቅባቸዋል ያሉት ደግሞ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ምክትል ቢሮ ኃላፊ ዘውዱ ከበደ ናቸው። በሚዲያው የራስን አስተምሮ በደንብ ታስተምራለህ፣ በደንብ ታሰርጻለህ፣ ተከታዮች በደንብ እንዲያውቁ እንዲነቁ ታደርጋለህ። ዋናው ጉዳይ ግን የኔ ትክክል የነከሌ ስህተት የሚል በሚዲያ ሲተላለፍ ከባድ። እኛ ከነከሌ የምንለይበት ያስተምሮ ሁኔታ ይሄ ነው ተብሎ ነው ሚዛኑ ትክክል የሚሆን። በዚሁ መድረክ ላይም ሁሉም የሃይማኖት መገናኛ ብዙሃን ከሚያሰራጯቸው ሃይማኖታዊ መርሃ ግብሮች ጎን ለጎን በሰላም ግንባታ ላይ ያተኮረ ቋሚ መርሃ ግብር ሊኖራቸው እንደሚገባም ሲነገር ሰምተናል።